እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ የሚሾምብን አሉና ይህንን ባድማ አፍርሰው ሌላ ጳጳስ ሆኑ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰላችሁ? አሁን የሀገራችን ሊቅ እያለ የሰው ሀገር የሚሾምብን አሉ። እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር እናንተ ይሄ የኛ ሀገር ይሄ የነገር ሀገር የምትሉ ከሆነ ተናፈቀኝ ክርስቶስ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ክርስቶስ ተከፈለ በሉ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል አያከብረውም? ተናገሩ እስኪ። አሰባላችሁ? ወደዚህ ናችሁ? አንድ ንጉሥ አንድ ሰው እወደዋለሁ አለ። እወደዋለሁ ካለ በኋላ ንጉሱ የሚቀመጥበትን ወንበር በመጥረቢያ እየቆረጠ በየቦታው ቢጥለው ይሄ ሰው ንጉሱን ይወደዋል አይወደውም? ንገሩ። ለምን አላከበረው ማለት ነው? አላከበረው። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራረጥ ሰው ነው ይላል ቅዱስ ጳውሎስ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄንን ነው። አባቶቻችን የሚያስተምሩን ይሄንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ ቤት ነው በሰማይ የሚያዋጣን እንገራችሁ አንዳችን ባህር ዳር ነን ብንል፣ አንዳችን እዚያ የሆነ ከተማ ስትፈልጉ ጓጼ ነኝ ብል፣ አንዱ ብድግ ብሎ ሐዋሳ ነኝ ብል፣ ይሄ ሁሉ እዚህ ሁሉ መወለድ አያዋጣም። የሚያዋጣን የትኛው ነው? ከክርስቶስ የተወለድንበት ልደት ከክርስቶስ ነው። እሺ ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባህ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነት ነው። ቅዱስ ኤራቅሊስ የሚያስተምረን ይሄ ነው። እንደ ፈጽሞ ማለት ፈጽሞ ወንቆ ሊጠፋብን ልክ እንደ ክህደት እግዚአብሔር የሚጠላው ነገር ማለት እና ቅዱስ ኤራቅሊስ ዛሬ መድኃኒዓለም እያከበርን አይደለም። መድኃኒዓለም የሚያስተምረን ይሄ ነው። የሚያስተምረን ይሄ ነው። ለዓለም አንድ ቀን የተሰቀለ ለእግዚአብሔር ሰጥ ለአፍሪካ አንድ ቀን ለአሜሪካ አንድ ቀን ተሰቅሏል ክርስቶስ። ለዓለም አንድ ቀን የተሰቀለ። አሁን እኮ የዛሬ 20 ዓመት አንድ ሴትዮ መጣ ነበር አዲስ አበባ። ምን ብለሽ መጣ? ኢየሱስን ወልጄ እያለች አንድ ዓመት ይሆናታል። ምንድን ነው ደግሞ ወለድሽ ሲባል አይ በኢትዮጵያ ያሉ ወለድላቸው ብለኛል። እንዲሁ ሰው ሁሉ ቀን ያምርበታል ምናምን። ክርስቶስ ለዓለም አንድ ቀን የተሰቀለ መድኃኒዓለም ያለው ወደዚህ ነው። ክርስቶስ አንዱ በቃይ ነው። የእሱ ጽዋ አያዳግም። ጽዋ እገኒ ጽኑ ወያረዊ፣ ያንተ ጽዋ ያንተ ደም አንዱ በቃይ ነው። ዓለም የተሰቀልከው ለዓለም ሁሉ በቂ ጽዋ ነው። አያዳግምም። እንደ ሐኪም መድኃኒት ጠዋት ሁለት ማታ ሁለት የሚባል አይደለም። ክርስቶስ አንድ ጊዜ ተሰቅሎ ለዓለም ሁሉ መድኃኒት የሆነ አምላክ። ስለዚህ ድጋሚ የሚያስፈልገው አይደለም። ይህ አንድነታችን ያስተምረናል። ስታዩ ቅዳሴያችን አሃዱ ነው አይደለም? ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው፣ ክርስቶስ። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ይህን ነው ያስተምረን እና ቅዱስ ኤራቅሊስ ይህን ያስተምራል። በረከቱ ይደረብን። ቅዱስ ኤራቅሊስ አሁን ወደ ትምህርቱ ስንሄድ ወይን ወለባሁ ውእቱ ጸጋውን እግዚአብሔር ዘይቱ የለም ለጉባኤ መንፈሳዊ መንፈስ ቅዱስ ለሰበሰባቸው ምእመናን
የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነው አለ። መንፈስ ቅዱስ ለሰበሰባቸው ምዕመናን የእግዚአብሔር ቸርነት ትልቅ ሀብታቸው ነው። አሁን መንፈስ ቅዱስ ሰብስቧቸዋል። እዚህ ሁላችንም እኔንም እናንተም ሁላችንም በቸርነቱ ነው የሰበሰበን። መንፈስ ቅዱስ ለሰበሰበን ለሁላችን ትልቁ ሀብታችን ማን ነው? እስኪ መልሱልኝ። የእግዚአብሔር ቸርነት አትሉ? የእግዚአብሔር ቸርነት ትልቁ ሀብታችን የእግዚአብሔር ቸርነት ነው። እንዴት እንደሆነ እሱን ሁለት ሶስት ነገር ብቻ ነግሬያችሁ ጨርሳለሁ። ጥቂት ነገር። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይህንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ንጉሥ ዘኢይሰይምዎ እግዚ ዘይግዕዝዎ ባዕል ዘኢይሌቅህዎ ስብሐቲሁ ዘታዊሁ ወውዳሴሁ እምዚአሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ። ነፃ የማያወጡት ጌታ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ ሁከት የሌለበት በባህሪው ፍቅር፣ ሁሉን የሚችል ከሃሊ፣ የሚነግስበት ዓለም ሳያስፈልገው ንጉሥ። ቅዱስ ዳዊት እንደተናገረ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለማት በፊት አስቀድሞ ንጉሥ ነው። መዝሙር 73 ቁጥር 12 ላይ ደራሲውም ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ብሏቸዋል። ሥላሴ ለዓለም ሀገሩ እናንተ ናችሁ፣ ለእናንተ ግን ሀገር የላችሁ። ለቅዱስ ጴጥሮስም ጌታ ተገልጾ እኔ አባቴ መንፈስ ቅዱስ አነ ፀሐይ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋእዩ። አባቴ ፀሐይ ነው፣ እኔ ብርሃኑ ነኝ፣ ጸዳሉ ማለት ነው። ይሄ መንፈስ ቅዱስ ደግሞ ሙቀት ነው። አቡየ እሳት ወአነ ብርሃኑ ወመንፈስ ቅዱስ ነበልባሉ። አባቴ ፀሐይ ነው፣ እኔ ብርሃን ነኝ፣ አባቴ መንፈስ ቅዱስ ነበልባል ነው። አልቦ ሰማይ ዘያገምረነ ወአልቦ ምድር ዘይጸውረነ። እኛን የሚወስን ሰማይ የሚሸከመን ምድር የለም። አልቦ እምታይቴነ ወአልቦ እምላይሌነ። ከእኛ በላይ ሌላ የለም፣ ከእኛ በታችም ሌላ የለም። እስመ እበየሰ ኃይልነ የአውሎ ለኩሉ። የእኛ ቸርነት ዓለምን ወስኖ ገብቶ ይኖራል እንጂ ለእኛ ድንበር የለንም ብለዋል ሥላሴ። እግዚአብሔር እንዲህ አንድ ንጉሥ ነው። አጨብጭቦ የሚሾመው አያስፈልገው፣ ደስ ይለው ዘንድ በፊቱ ምስጋና የሚያቀርብለት አያስፈልገው፣ ሰድቦ የሚያስከፋው የለም፣ ውርደት የሚቀንስበት የለም፣ ዘመኑን የሚያሳጥርበት የለም፣ ጌትነቱን የሚለካው የለም። አያንስበት፣ አይበዛበት፣ አይደክመው፣ ዘላለማዊ ፍጹም ሰላም ነው። እሱ ከፈጠረው ፍጥረት ምን ይጠቀማል? ከውቅያኖስ ጠብታ ውሃ ይጠጣል፣ ከማሩ ከቅቤው አያሸትም። እግዚአብሔር ከፈጠረው ሜዳ ውስጥ ቤት ሰርቶ አይኖርበትም። እየሀድር እግዚአብሔር ውስተ ቤት ዘገብሮ ቀደሰ ይላል ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ ሲናገር እግዚአብሔር ሰው በሰራው ቤት የሚኖር አይደለም ይላል። ከፈጠረው ብርሃን ያበሩለት አኮ ዘፈጠረ ፀሐይ ወወርሃ ወከዋክብተ ከመ ያብርሁ ሎቱ። ፀሐይን ጨረቃን ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸው እንኳንስ ለእሱ እሱ ለፈጠራት መንግሥተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን አያስፈልጋትም። የተፈቀረ ፀሐይ ወወርሃ ያብርሁ ላቲ እስመ ውእቱ ብርሃና። ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግሥተ ሰማያት። ለምን? እሱ ብርሃኗ ነውና። እግዚአብሔር ላይጠቀም ይህን ሁሉ ፍጥረት ፈጠረ። አዲያ ይሄ ቸርነቱ አይደለም? ገበሬ አርሶ መብላቱ፣ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው።